100,000 ብር ተቀጣ የሚል ዜና በጣም ተበራክተዋል። አንዴ ግልጽ ላድርግላችሁ። አንድ ወዳጅ በጣም ብዙ ሰው እየላከልኝ ስለሆነ አንዴ ክሊል አድርግላችሁ። ሜቢ እዚህ ጋር ፖስት አድርግላችኋለሁ። ቶሚ ፕላስ 100,000 ብር ተቀጣ። ከቶሚ የሚጠበቅ ተግባር በይፋ ይቅርታ መጠየቅ አይገባውም ያለውን እውቅና ተጠቅሞ ለሌሎች ምሳሌ መሆን ለሌሎችም ሰገጽ ሲገባው እሱ በእንደዚህ አይነት የወረደ የሀገር ሀብት የማውደም ተግባር ላይ በመገኘቱ ከባለስልጣኑ የተሰጠ መግለጫ ይላል። ኦኬ ፋይን። አንዳንድ ሰዎች ሰክሬ የመሰላቸው ሰዎች አሉ። አንዳንድ ሰዎች ደግሞ በቸልተኝነት ወይም ደግሞ ሕግ በመጣስ የመሰላቸው ሰዎች አሉ። አንዴ ክሊክ ላደርግላቸው አጠር አድርጌ። የተፈጠረው ነገር ምንድን ነው? ባካሪ ሳኛ የመጣለት ነው ይሄ ነገር ሀፕን ያደረገው። ጠዋት ላይ ኤርፖርት ተቀበል ነው። ላስት ታይም ስለዚህ ስለ ቪዲዮ አስረድቻችኋለሁ፣ እንዴት እዛ ቦታ ላይ እንደተገኘው እና እንዴት ላግዛቸው እንደሄድኩኝ። ጠዋት ላይ ተገኘን። ከዛ ብራንች ሸራተን አዲስ ምሳ ከዛ በኋላ ከጨረስን በኋላ ሙሉ እያንዳንዱ ኮንተንት ሶሻል ሚዲያ ፕሬዘንቴሽን ስላልነበራቸው የኔን ፕላትፎርም ነበር የሚጠቀሙት። ከጠዋት ጀምሮ ከ7 ሰዓት ጀምሮ እስከ 12 ሰዓት ተኩል ያለውን ፕሮግራም እኔ ነበርኩ ላይቭ ስትሪሚንግ ሳረግላቸውና ስቀርጽና ስፖስትላቸው የነበረው። አብዛኛውን ሌሎችም አሉ ነበሩ ኒውስ ምናምን አሉ። ከዛ ግን በአጋጣሚ ይሄ ካርት የምትባለው መኪና አለች፣ ትንሽ የከተማ ሲቲ ቱር ምናምን የምትወስደው መኪና አለች። እቺ የቱሪስት መኪናዋ ማለት ነው። ላይክ ሆቴል ላይ ምናምን ብዙ ጊዜ ውጭ ሀገር ላይ የምናያት ካርት የምትባል መኪና አለች። እና እሷ መኪና 4 ነበር የታዘዘው በሰዓቱ እንዲመጣልን ማለት ነው። ለሁሉም እንዲገኝ የተባለው 4 ነበር እና በአጋጣሚ አንድ ነው የመጣው። እኛን ሊያስጎበኙን እዚህ ልማቶቹን የኮልደር ልማቶቹን ሊያስጎበኙን ማለት ነው። በአጋጣሚ የመጣው አንድ መኪና ነበር። ከዛ የቀሩ እንግዶች አሉ። የኔ መኪና ትንሽ አነስ ስለማትጎዳ ተብሎ በሰዓቱ ኃላፊ የነበረው ሰው ችግር የለውም ይምጣ፣ ትንሽ መኪና ነች። ያው ዞሮ ልክ አይሾ ስፒድ ሲመጣ ሁሉም ሰው ሀገሩን ማሳየት ሀገሩን ማስጎብኘት እንደፈለገ ሁሉ እዛም አመራር ላይ የነበረው ስሜት ከክፋት ሳይሆን ሀገሩን ለማሳየትና ለማስጎብኘት ከነበረ ጉጉት፣ እኛም ደግሞ ሀገራችንን ለማሳየት ከነበረን ጉጉት የተነሳ ነው ያን ያደረግነው እንጂ ሆን ብለን ይሄ ህግ ለመጣስ ወይም ደግሞ ኢፍትሃዊ የሆነ አካሄድ ለመሄድ ምናምን ነገር አይደለም። ከዛ በኋላ የገባነው ደግሞ አብዛኛውን በአስፓልት ነበር ይሄድ ነው። ግን ያቺ ፓርት ላይ ንፋስም ስለነበረ እሱ መቀበል ስለነበረብን ላይ 12 ሰዓት ተኩል ላይ በጣም ኃይለኛ ዊንድ ነበር እና እንዳያመው ምናምን ነገር ተብሎ በእኔ መኪና እንዲገባ ከአስፓልቱ ወደ ውስጥ ገብቼ ፒክ እንዳደርገው ተደረገ እና በአጋጣሚ ላይቭ ስትሪሚንግ ላይ ስለነበረ ሰዎች ስክሪንሻት አድርገው ያንን ፖስት ያደርጉታል። ከዛ በኋላ በዛ የተነሳ ሶሻል ሚዲያ ላይ በጣም ተጥለቀለቀና ብዙ ሰዎች እንዲያዩ ተደረገ። እስከ ላይ ድረስ ደረጃ ደረሰ። ከዛ በኋላ እኔም በህግ መጠየቅ እንዳለብኝ ተነገረኝ። ኦኬ ህግ ማከብር ሰው ነኝ፣ ያሉትን ነገር እቀበላለሁ። ትክክልም ካልሆነ እኔ በሰዓቱ የነበረው ያ ሰው የሚመለከተው ሰው ችግር የለውም ስላለኝና ያው ሁላችንም እሱም በክፋት ሳይሆን ሀገራችንን ለማሳየት ከነበረን ጉጉት አንጻር ወይም ደግሞ መንግስት የሚሰራውን ስራ ለመደገፍና በተቻለን በሶሻል ሚዲያ ፕሬዘንት አድርገን ለማስተዋወቅ ከነበረን ፍላጎት አንጻር እንጂ ደንቡን ለመጣስ ወይም ደግሞ እኛ የህግ ተጠያቂ ስላልሆንን ወይም ስለሆነ ምናምን ነገር አይደለም። ለዛ ያንን ፒክ አድርገን መጣን። ከዛ በኋላ ወደ ቤት ገባን። ያ ሶሻል ሚዲያ ላይ በጣም እንትናላ አብዛኛው ሰው የገረመኝ ነገር የሰራነውን ቀን ሙሉ የሰራነውን መልካም ስራ ሪፖስት ሳያደርግ ሼር ሳያደርግ ያቺን ትንሽ ነገር ብቻ ፈልጎ በደንብ ሊያናፍስ ፈለገ ማለት ነው። እና አንዳንዴ እኛ ስንሞክር፣ እኛ ስንጥር፣ እኛ ሀገራችን ለማስተዋወቅ ስንጥር ብታበረታቱን አሪፍ ነበረ። ግን ባይሆንም ግን እንደዚህ አይነት ነገር ባታደርጉ ጥሩ ነው። ግን እኔ ያው ተምሬበታለሁኝ። እንዲያውም ከዚህ የከፋ ሊሆን ይችል ነበረ። ያው በሰዓቱ ደብዳቤም ለማጻፍ ምንም በጣም በቃ ሁሉም ሰው ጉጉት ነበሩ። ልክ ስፒድን ሁሉም ለማሳየት እንደጓጓን ሁሉ ይሄኛውንም ደግሞ እንደዚህ ጉጉት ስለነበረ ነው። ከዛ ውጪ ግን እኔም ደብዳቤ ሳይኖር
ህጉን ስለማላውቀው ደብዳቤ ሳይኖር ህግ አለማወቅ ከተጠያቂነት አያድንም። ዞሮ ዞሮ ደብዳቤ ሳይኖር ፈቃድ ሳይኖር የእነሱን ትዕዛዝ ሰምቼ እሺ ብዬ መግባቴ ትክክል አይደለም። ስላመንኩበትም ነው የተቀጣሁት። በሰዓቱ ግን ኮሚሽነር ወይም ደግሞ ትልልቅ አመራሮች ያሉት የነበረውን ኬስ ተረድተው ሀገርን ፕሮሞት ለማድረግ እንደታሰበ ወይም ደግሞ የሀገራችንን ኮሪደር ልማት ለማስታወቅ እንደታሰበ አይተው ነው ኮምፕሮማይዝ አድርገው ብሩንም የቀነሱትና ቴንክ ዩ ሶ ማች። እዛ የነበራችሁ አመራሮች፣ አጠገቤ የነበራችሁ አይዞህ በቃ ችግር የለውም ይሄ ህግ ስለሆነ ነው ምንም ማድረግ ስለማይቻል ነው ያደረከው ነገር ጥሩ ነው ብላችሁ ስላበረታታችሁኝ አመሰግናለሁ። አንዳንዶቻችሁ ግን እንደዚህ አይነት እንትን ባትለጥፉ አሪፍ ነው። ቢኮዝ በጣም ብዙ ወዳጆቼ እየላኩልኝ ስለሆነና እነሱንም ላይክ እንዴ ሰክረህ ነው ይባላል አንዳንዴ ደግሞ ህግ መጣስ ደንብ ተላልፈ ነው ምናምን ይላሉና ዲስትራክት ባታደርጓቸው አሪፍ ነው። አይ ኖ ላይክ ማንም ሰው አያስቆመኝም። ጉዞዬን እቀጥላለሁ። ሀገሬንም ማገዝ መርዳት ይሄ የሚቀጥል ነገር ነው። ፕሮሞት ማድረግም አለብኝ። በተረፈ ግን ለወዳጅ ለዘመዶቼ ለጓደኞቼ በሙሉ ይሄንን ሼር አድርጉልኝ። እወዳችኋለሁ። በፍጹም ቅንጣት ታክል ከኔ ስህተት አታገኙ። ማርያምን ነው የምላችሁ። ቅንጣት ታክል በቃ የሰው ልጅ ሊሳሳት እችላለሁ፣ ግን ደግሞ በቻልኩት አቅም ግን እኔ ውስጤ በጣም ንጹህ ነው። በጣም ሳፖርቲቭ ነኝ። በጣም ፖዚቲቭ ነኝ። ምንም ብትሉ ምንም እኔ አይምሮ የሚቀይረው ነገር የለም። ሀገሬን ከመርዳት ነገ ከነገ ወዲያም የሚያስቆመኝ ነገር የለም። ምንም ችግር የለውም። ህጉን አከብራለሁ። ስለዚህ ህጉን ስለማከብር አስፈላጊውን እርምጃ ተቀብያለሁ ማለት ነው። በተረፈ እወዳችኋለሁ። እኔ ደህና ነኝ። እየደወላችሁ የምትጠይቁኝ ቴክስት የምታደርጉኝ ሰዎች ፕሊዝ በቃ ፋይን። እሺ ቴንክ ዩ ሶ ማች ጉድ ናይት። ሌላው ነገር እንድትገነዘቡ የሚፈልገው ነገር ይሄንን ስናደርግ 5 ሳንቲም ጥቅም አግኝተን አይደለም። ጉልበታችንን፣ ኤነርጂያችንን፣ ገንዘባችንን ማለትም የነዳጅ ቀኑን ሙሉ ስንፈጋን የዋልነው፣ ቀኑን ሙሉ ስንሰራን የዋልነው የእረፍት ቀናችን ነበር። በጣም ብዙ ስፔንድ ያደረግናቸው ነገሮች ላይ ብዙ የማይወሩ ነገሮች ግን ደግሞ ለማስተዋወቅ ሀገራችንን ፕሮሞት ለማድረግ ብዙ ነገር ደክመናል። ማርያም ነው የምላችሁ። በዚህ ውስጥ የምናገኘው ጥቅም እንዱ ታውቃላችሁ? ሀገራችን ከፍ ስትል ማየት። ጉድ ሞርኒንግ ማይ ኔበር። ዛሬ ከእንቅልፋችን ተነስተን ብዙ ከባድ ነገሮች እናደርጋለን። ዛሬ ቀኔ ሁሉ በጣም ታይት ነው። ብዙ የምሰራቸው ስራዎች አሉኝ። 2 ሚቲንጎች አሉኝ። ከዛ በፊት ግን ጠዋት ላይ ከወንድም ካሊድ ጋር ሲቲ ቱር እናደርጋለን። ከሜሪ በፊት ኢትዮጵያ ያለችበትን ደረጃ ላሳየ ብሎ በጣም ትልልቅ ሀገራችን ላይ የመጡ ትልልቅ ባለሀብቶች አሉ። ከእነሱ ጋር ነው አብረን የምናየው። ዛሬ ማይኮም ካሜራማናችንም እኔ ጋር ነው ያደሩት። እኔ ተነስቻለሁ። እነሱ ልቀስቅሳቸው። ተረስ ዮ ተረስ ፍሌክስ የሚያደርግ ልጅ እስኪ ፍሌክስ አድርግ። ቅድም ተነስ። let's go out. come on እስኪ ራቦ ኮንተንት ክሬት ለምታደርጉ ሰዎች በጣም ብዙ ጊዜ ተደጋግሜ ነግሬያቸዋለሁ። ኮንተንት ክሬት አድርጉ፣ አትፍሩ። ሰዎች ቢሰርቧችሁም ቢናገሯችሁም አትስሙ። ኮንተንት ክሬት አድርጉ ምናምን ብዬ ብዙ ጊዜ ነግሬያቸዋለሁ። አንዳንዶቻችሁ ይሄ ካሜራ ፍቅር ስላለ ምናምን ይመስላችኋል፣ ግን አይደለም። ኮንተንት ክሬት ስናደርግ ስፔሻሊ ፌስቡክ ላይ ፖስት ስናደርግ ኢዝሊ በወር እስከ $5000 ድረስ አገኛለሁ። ላስታይም ነግሬያቸዋለሁ። እናንተ ለማሾፍ ትሞክራላችሁ ምናምን። እኔ አርኒንግ መኒ በጣም ብዙ ብር እያገኘሁ ነው ያለሁት። ስለዚህ አትሸወዱ። አሁንም ቢሆን ጊዜው አረፈደም። ሰዎች ይሰድቡኛል፣ ሰዎች ይናገሩኛል፣ ሰዎች እንደዚህ ኮሜንት ላይ እንደዚህ ይሉኛል የሚለውን ተውት። ቢኮዝ የእናንተ ችግር ሰዎች ከሚሰድቧችሁ በላይ አይደለም፣ አይበልጥም። ብር ካላችሁ ፓወር ይኖራችኋል። ብቻ እናንተ ፖለቲካ፣ ሃይማኖት፣ ዘር፣ ሰው ከሰው የሚያጋጭ፣ ሰው ከሰው የሚያባላ፣ ሰውን የሚያሳንስ፣ ሰውን ዝቅ የሚያደርግ፣ ሰዎች ላይ ተንኮል፣ እግዚአብሔር የማይወደውን ነገር ብቻ አታደርጉ። ከዛ ውጭ ግን ማለት ነው ኮንተንት ነው ብላችሁ የምታስቡት ነገር ካለ፣ ሰዎች ሊያዩላችሁ ይችላሉ ብላችሁ የምታስቡት ነገር ካለ እንደነገርኳችሁ ሰዎችን አታስቀይሙበት፣ ሰዎች እንዲያዝኑባችሁ አታድርጉ። በሰዎች ትልቅ ለመሆን እንዳትሞክሩ፣ ላይክ በሰዎች ትንሽ መሆን ውስጥ ትልቅ ለመሆን እንዳትሞክሩ። ከዛ ውጭ ግን የእናንተን ህይወት ሊቀይር የሚችል ከሆነ ሰዎች ስለሚሏችሁ ጉዳይ አትጨነቁ።
ቢኮዝ ድሮ እኔ እንደዛ ነበርኩኝ። ምንም ብር አላገኝበትም ነበረ። አሁን ትልቅ ቢዝነስ አለኝ፣ ጂም ያለ በጣም ብዙ የተለያዩ ኢንካሞች አሉኝ። ግን ጎን ለጎን ደግሞ ሳላስበው ከእናንተ በማገኘው ኮሜንት ብቻ በጣም ብዙ ቪው እያገኘው በጣም ብዙ ብር አገኛለሁ። እስከ $5000 ላይክ $5000 ማለት አሁን ላስት መንዝ $4000 ምናምን ነው የሰራሁት። ይሄው ከዛ አሁን ደግሞ ታርጌት $10000 ማግኘት ነው ኢን መንዝ። ሶ አይ ሃቭ ቱ ወርክ ሃርድ ኤቭሪ ዴይ። ያለኝን ላይፍ ስታይል ያለኝን ቪዲዮ በሙሉ እየፖስትኩኝ አሁንም ቢሆን በጣም የተሻለ ብር አርን ለማድረግ እሞክራለሁኝ። ቀላል አይደለም። $10000 ኢን መንዝ አንድ ሰው አገኘ ማለት ቀላል አይደለም። በጣም ብዙ ነገሮች መቀየር ይችላል። ስለዚህ ይሄ ኖርማል ኢንካም ነው። ላይ ከኔ ከምሰራው ከቢዝነሴ ከምናምን ውጪ ነው ይሄ። ስለዚህ አትሸውዱ። ሰው ስለሚሰራው ነገር አይደለም ብሌም ማድረግ ያለባችሁ። ኦኬ ምን እያደረገ ነው ዋስ ጎኗን ምንድነው እኔ ማድረግ ያለብኝ የሚለው ነገር ላይ ፎከስ አድርጉ። በጣም ኢዚ ነው። ዓለም በጣም ብዙ ነገር እየሰራች ነው። ኤአይ በጣም ብዙ ነገር እየሰራ ነው። ቴክኖሎጂ በጣም ብዙ ነገር እየሰራ ነው። ስለዚህ አተኙበት። አይሾስፒድን ካያችሁ በኋላ ስለ ኮንተንት ክሪኤሽን ምን ማለት እንደሆነ መቼም አንደርስታንድ ማድረግ አለባችሁ። ስንት ብዙ ሀገራችን በጣም ብዙ የሰሩ ሰዎች እያሉ ምናምን ያ ሁሉ ሰው እሱን ለማየት እሱን ለማግኘት እሱን ለመንካት ሲረባረብ ሲገፋ ሲጣል ሲወረወር አይታችኋል። ገባችሁ አይደል? ስለዚህ እናንተ ምን እየሰራችሁ ነው? ዌክ አፕ ሌትስ ጎ። የወረዳችሁ ከአንድ ላይ አታችሁ እናት ወደዚህ እንሁን። እሺ ያ ወንድም ካለ እንደገለጸው ነው። አየሩ እንደዚህ የምታዩት ነው። እንግዲህ በጣም ደስ የሚል ነገር አለው። በጣም ብዙ ነገር ነው የተቀየረው። ይሄ የምናየው ቦታ የስትሮበሪ ቦታ ነው፣ የእርሻ ቦታ ነው። የእርሻ ቦታ ነው እንደሚታየው። ይሄ አጠቃላይ የሚተከለው የእርሻ ቦታ ስትሮበሪ ነው። ይሄ በኤክስፖርት ደረጃ የሚመረት ቦታ ነው ማለት ነው። ይሄ ቦታ እንደምናየው በጣም ከፍተኛ የሆነ ቦታዎች አሉት። የወንዝ ዳርቻ ካፈራቸው አንዱ ትርፋት መካከል ይሄኛው ነው ማለት ነው። እንደምታዩት ይሄ የመጀመሪያ ሌቭል ነው። 3 ሌየር አለው ይሄ ስራ ሲሰራ። ስለዚህ እዚህ ቦታ ላይ ከፍተኛ የስራ እድል የሚፈጠርበት ነው ማለት ነው። ስለዚህ ከአሁኑም የተፈጠረ የስራ እድሎች አሉ። ይሄ ስራ ደግሞ እየተጠናቀቀ በሄደ ቁጥር ለአንደኛ ለሀገር የሚያስገባው ኢንካም አለ። ከዛም ባለፈ የሚፈጠረው የስራ እድል አለ ማለት ነው። ስለዚህ ይሄኛው ነው። በሚገርም ሁኔታ እዚህ ጋር የሚመረቱ ምርቶችን እዚህ ጋር የምታዩት ቦታ አለ። ይሄ ጁስ ቦታዎች ናቸው። ምርቱ እዚህ አለ። ኦርጋኒክ የሆነ ፕሮዳክት አለ። ይሄ ኦርጋኒክ የሆነ ፕሮዳክቱን የትና እዚህ መተን እንጠቀማለን ማለት ነው። ይሄ በዚህ አግባብ ተብሎ የተሰራ ጥሩ መዝናኛ ቦታ ነው ማለት ነው። እንደ ሆቴልም ነው። እንደገና ይሄኛው እዚህ ጋር የሚመረተው ፍራፍሬ አለ። ይሄ ጁሶችን እዚህ መጠቀም እንችላለን። ይሄኛው ለዚህ ብቻ አይደለም ፐርፐዙ የተቀመጠው። እዛ ያለው ፊት ለፊት ተመልከቱት። ፊት ለፊት የታረሰው ቦታ ማለት ነው። እሱ አጠቃላይ ፍሩት ጋርደን ነው ቦታው ማለት ነው። በሚገርም ሁኔታ እዚህ ቦታ ላይ የሚተከለው አትክልት ብዙ ጊዜ ፍራፍሬ ስንፈልግ ኤኒ ካይንድ ኦፍ ፍራፍሬ ስንፈልግ ምንድነው የምናደርገው? 1 ኪሎ ስጠን የሚመርጥልህ በፍቃደኝነት ማን ነው? ሻጩ ነው አይደለ? እየመረጠ ኪሎ ያደርግልሃል። ይችኛዋ ግን የሆነ ፐርፐዝ አላት። ምርቱ እዚህ ይተከላል፣ እዛችሁ ላይ መዝናኛ ቦታ ይሰራለታል ማለት ነው። እዛው ፍሪ የሆነ ቦታ ምርቱ አለ። ማንኛውም ሰው በውጭ ደረጃ የምናየውን ሀሳብ ወደዚያ አምጥተነዋል ማለት ነው። ስለዚህ የምንፈልጋትን ምርት ከዛ ምን እያደረግን እየበጠስን ራሳችን ቆርጠን አስለክተን ደስ ያለንን ነገር ኦርጋኒክ ነገር የምንጠቀምበት ቦታ ነች ማለት ይሄኛው አሪፍ ቦታ ነው። እንዲያዝ እንቀጥላለን። በሚገርም ሁኔታ ይሄኛው ደግሞ ተገጣጠመ። በጣም ይቆይቷል። የወንዝ ዳርቻ ፕሮጀክት አይደለም፣ ትክክል ነው። ነገር ግን ከፕሮጀክቱ ጋር ግን አላይን አደረገ። በሚገርም ሁኔታ ቆይቷል። 6-7 ዓመት ቆይቷል። ግን ለኛ ፐርፐዝ በጣም ተጽዕኖ እየፈጠረ እዚህ ጋር ደርሷል ማለት ነው። ይሄ ስራ እንደምታዩት ጂም ነው። ጂም ወይም ደግሞ ቴኳንዶ ነው። በአፍሪካ ደረጃ የመጀመሪያው ማንም በዚህ ልክ የለም። ይሄ ኢንተርናሽናል ውድድር የሚካሄድበት ነው። ቴኳንዶ እንትኑ ማለት ነው። ካወቃችኋት ሶስና የምትባል ሶስና ሰርከስ። ስለዚህ ቱርክ ላይ ለምትኖረው ይሄን ነው እንደ ሀገር ይመለከተኛል በሚል በዚህ ልክ አዘጋጅታ የሀገሬ ልጆች ያሰለጠንኩኝ ራሴ ያበቋቸው
ለትልቅ ደረጃ ደርሳችኋለሁ በሚል በዚህ መልክ ያዘጋጀችው ምርጥ ቦታ ነው ማለት ነው። ስለዚህ ይሄ የሚገራርም ቦታ አለ። አሁን ቀስ እያልን ደግሞ ወደ እንትናችን እንገባለን፣ ወደ ስታዲየም እንገባለን። ከአፍሪካ አንደኛ የሚያደርገው በአፍሪካ ሳይዝ አይደለም ኮንሰፕቱ የለ። ይሄ አሁን በአፍሪካ ደረጃ ራሱን የቻለ ቴኳንዶ የለም። ቴኳንዶ ወይም ደግሞ ጂም ተብሎ ራሱን የቻለ የለም። ውጭ ላይ አለ፣ እነ ሩሲያ ምናምን ስንሄድ እነሱ ጋር አለ። ይቺ ግን የመጀመሪያ ነው። ውስጡ በጣም ደስ ይላል። ወንድሜ ደግሞ ይመለከታል ማለት ነው። ስለዚህ አንድ ቀን መጥተህ ከእሷ ጋር መማረግ ኮሚኒኬት ማድረግ ውስጡ በፋሲሊቲው በጣም ተመቻችቷል። ኢቭን አንድ ሰው ሲከረባበት እስከምን ድረስ መሄድ እስካለበት እንደምታዩት አጥሩ ከእንትኑ ከፍ ያለ ነው፣ ቆርቆሮ ከፍ ያለ ነው እና በዚህ ልክ የተዘጋጀ ነው። አሪፍ ነገሮች አሉ። መንገድ ተዘጋብን እንጂ ደግሞ ሌላ ቦታ አሳያችሁ ነበረ። አጠቃላይ በከተማ ደረጃ የሚሄዱ ውሃዎች መነሻ ምንጭ ነበረች። እዛ ጋር ሌላ ከርቨርት እየሰራን ነው፣ አጋጣሚ ድልድይ እየሰራን ነው እንጂ እሷንም ማሳያችሁ ነበረ። ኤኒዌይስ ግን ይችን ቦታ ይሄን ያህል ካልን ወደ ሜዳችን ገብተን ያለውን ነገር እንትን ላለን። ጥያቄ ካለ እየተዝናና ፈታ እያልን እንጎበኛለን ማለት ነው።